ሆስፒታል ውስጥ እንደው ምን አለ የተጠናገረ መርፌ ወቅቱ አጠናግሮ ቢያወጡልን አለ። ሰላም ነው ወይ አለ። ስማ ሲሪየስ ነገር የምናወራው ከሩቅ የሰማሁት የጌታዬ ድምፁ አዶናይ ቢኖር ኖሮ ማለት ነው በወንድምየው ቦታ ቢሆንና እውነት ከሆነ አክሲደንቱ ሻምፓይን ከፍት ነበር። ከዚህ በፊት ጃሊ ራሱ የሊያሾ ቤቴት ነው ብላ ጠይቃ ደርሶኝ ነበር። የግል ላይፋችሁና ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም። ይሄንን እንድታውቁት ፈልጋለሁ። እና ሌላው በቃ ዶንት ትረስት ኤኒዋን፣ ሰው አትመኑ። በቃ ጋይስ ሰው አትመኑ። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ እሸቱና እሸቲት መጡ። እሸቱና እሸቲት ምንድናቸው? እሸቲት ጡቷን ገልብጣ የምትሄድ ከዚህ በኋላ ደግሞ እኔ ነኝ እሷን እያለፈለፍኩ እየተከታተልኩኝ እማወራው። እስኪ ማን እንደሚጠይቀኝ ያሳያችኋል። ሊያሾ የምትባል ህይወት የላትም። እናቴ ትሙት ህይወት የላትም። ይሄን የትራፊክ መብራት ጥሰው እንዲህ ስላደረጉ ብቻ ትራፊክ በዚህ ጉዳይ ላይ መግለጫ መስጠት አለበት። ያሻሻንና የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም። ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው አይ ዶንት ኖ ፕሮቴክት የሚያደርጋት ባለስልጣን አለ። አዶናይ ቢኖር ኖሮ ማለት ነው በወንድምየው ቦታ ቢሆንና እውነት ከሆነ አክሲደንቱ ሻምፓይን ከፍት ነበር። እኔና እንትን ማንነት ሄለን ተቃራኒ የሆን ነው ማለት ነው። እኔ ከአዶናይ ጋር ሆና ነው ቢሆን ኖሮ ማለት ነው። የአዶናይ ወንድምማ ምን እጭ ለሱ ብዬ ምን ከሞቱ ግን ከፍታለሁ። ለምን ያገኙትን ብር ለከፈን ስለሚያረጉት ያው ለቅሶ አንድ ስለሆነ ማለት ከሁለት አንዱ ከሞቱ አረጋለሁ እከፍታለሁ። 2 ሻምፓይን ከፍታለሁ። ስንት ቀን ቀረው? 30 ቀኑ ስንት ቀን ቀረው? 15 ቀን ቀረው አይደል? ለዚህ 15 ቀን የሚመጣው አይታወቅም። ዘንድሮ ኢትዮጵያ ሆስፒታል ውስጥ የገባ ወይ ሸንካላ ሆኖ ወይ አይኑ ጠፍቶ ወይ ሞቶ ነው የሚወጣው። ከወጣም በኋላ ሊሞቱ ይችላሉ፣ አይታወቅም። ለዚህ ማለት ነው ያኔ 2 ሻምፓይን ከፍታለሁ። አይ ፕሮሚስ። ምን አገባኝ? እሰይ ቀጥል። እንደዚህ ነው። እናንተ ሳትከሱ እኔ እዚሁ ቁጭ ብዬ ታሪክ አሳየኝ ፈጣሪ። እውነት ከሆነ እኔ ደስ ነው የሚለኝ። እንደው ማለት ነው ሆን ብሎ ለገንዘብ ስለሆነ እኔ አላምናቸው። ማምኖ የሆነ ሰው ደውያለሁ፣ በኋላ እሁድ ድረስ አረጋግጬ ነግራቸዋለሁ። እሺ ችግር የለም። ሁሉ ነገር በእጃችን ነው። ገራጂስቶች ትላላችሁ፣ ኢንሹራንሶች ትላላችሁ፣ ከነ መኪናው ታርጋ ቁጥር አመጣላችኋለሁ። እሺ አትጨነቁ። እና አዶናይ ከሞቱ የደስደስ 2 ሻምፓይን ከፍታለሁ እያለች ነው። ምን ይባላል አሁን? በ30 ቀናት ውስጥ አዶናይ ይሞታል ያለች ሴት ናት እቺና አሁን ምን እያለች ነው? የ30 ቀኑ 10 ቀን ቀርቶታል። ሆስፒታል ውስጥ የተሳሳተ መርፌ ተወግተው ሊሞቱ ይችላሉ፣ አሁን ወደ ቤት ቢመለሱም እያለች ነው። የአዶናይ ሴራ ናት እርግጠኛ። ቮቱን ይውላችሁ፣ ቮቱን ጆን ዳንኤል እየመራ ነበር። አሁን ገብቻ አየሁት እኮ ይሄ ቮት ማለት ነው። አሁን ምን ይላሉ? ቮት አድርጉት ሁሉም እንትን ስላሉት ለዚህ ማለት ነው ቮቱን ለመምራት ነው። አዎ አይደል? እርግጠኛ ነኝ ቁጭ ብሎ ሲያስበው ማለት ነው ቮቱ ወደፊት ለመግፋት ጆን ዳንኤል አንደኛ እየመራ ነው። ለዚህ ማለት ነው ጆን ዳንኤል ከመራ ደግሞ ከዛ የሚያሳዝን ነገር እንትን አዶናይ ብትኖር ኖሮ ነበር ሰው ባንዲ ቮት የሚያረግክ ጅል። ወንድሙ ተገጨ። ጃኒ በጃኒ ነው የሚጠቀመው። በጃኒ ተገለበጠች፣ ፈነዳች። አይሻልህም ነበር? ተጋጨች፣ ዛፍ ገጨች ከምትለን። አሁን ምን አይነት አስተሳሰብ ነው ጋይሶች? እንደምትሰማት ነው እነ ጃኒና የአዶናይ ወንድም የመኪና አደጋ የደረሰባቸው ሆን ብለው አስበውበት ነው። አዶናይ በቮቱ አንደኛ እንዲወጣ ነው እየተመራ ስላለ ሰው አዝኖ ለአዶናይ ቮት እንዲያደርገው ነው። የመኪና አደጋ ምናምን የሚሉት ድራማ ነው እያለች ነው። አብዝቼ ጮሃለው ጌታ ማለት በግልጽ የታየኝ ሲምረኝ ጌታዬ በጣም በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ
አይነ ስውር መስጊድ ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ አልቻለም ነው ማለት ሰው እንደዚህ በጣም ተጎርቶ እነዛ ግን ላይ ቁጭ ብለው አሁን ሌላ ወሬ ነው የሚያወሩት፣ የሚያስጠላ ወሬና ለነሱ ልቦና ይስጣቸው። ለአዶናይ ወንድም ፈጣሪ ጨርሶ ይማረው። ከዚህ በኋላ ደግሞ እኔ ነኝ እሷን እያለፈለፍኩ እየተከታተልኩኝ እማወራው። እስኪ ማን እንደሚጠይቀኝ አሳያቸዋለሁ። እንደዚህ የምታስቡ ከሆነ በዚህ ደረጃ የምትሉ ከሆነ እስኪ እናያለን። ያደረጉትን ነው የምናወራባቸው። ካላበለዚያ ከሚዲያ መጥፋት ነው፣ ሚዲያ ላይ ለመምጣት ነው። ስም መሰደቡን ወይም መወራቱን ከፈሩ ሚዲያ ላይ ለመምጣት ከላይ እስሎሞችን ኋላ በጓሮ እንጨት ጣት ውስጥ እያስገባችሁ ስንናገራችሁ የምትናደዱ ከሆነ እኛም ሴት ነን፣ እኛም ለሀገራችን መንግስት ልጆች ነን። እኔም ልጄ እሺ፣ እናንተ የምትደግፏት መንግስት የለም እያላችሁ መንግስትን የምታበሻቅጡባት በሷ ከሆነ መንግስት እንዳለ በእኔ እያሳዩአችሁ ነው። እንደውም የሷ ደጋፊ የሆናችሁ ሰዎች ፖል ተጋጭቶ ነው ግንብ ተጋጭቶ ነው። የት ነው ፖል የተጋጨው? ግንብ የተጋጨው የት ነው አደጋው የደረሰው? እናንተ ወዳጅ ስለሆናችሁ ታውቃላችሁ። ስለዚህ መንግስት ያለ መሆኑን መንግስት ያፈረሰ ሰው አለ። ትራፊክ ይህንን በደንብ ሊያጣራችሁ ይገባል። አዎ ጋይስ የስ እንደዚህ ብላችሁ ከሆነ የምትሉ እኛም እንደዚህ እንጠይቃቸዋለን። እንግዲህ ጋይሶች ሊያሾ ምን እያለች ነው? ጃኒ የመንግስት ፖል ስለገጨት በህግ ትጠየቅልን እያለች ነው። እነሱ ይትረፍ እንጂ በሞትና በመኖር መካከል አንድ ሰው ተይዞ እንደዛ አይባልም። ሲጀመር ድድብናሽን እኔ አንቺ አወዳደቅ መጥፎ ነው ይታየኛል። ስለዚህ በጣም ተጎድቶ ምናምን ቅርጥስ እኔ እኮ ነገሩን አውቃለሁ። ሰው እንዳይደነግጥ ዝም አልኩኝ እንጂ ተናግሬያለሁ። አንቺ ስትናገሪ አነጋገሪ ስለሚያስጠላ አንቺን ንግግር አረም ስለ ልጅሽ ምናምን አይደለም ከረኔ እሱ አያገባኝም። ምክንያቱም አንቺ ስታወሪ ልጅሽ ከኋላ ማም እያለች እየጠራችሽ የኢትዮጵያ ሕዝብ እንዲሰማሽ ትፈልጊያለሽ። አንድ ልጅሽ እንኳን አላስቀምጠሽ መስማት ማጥሲ ለመምከር መመከር ገባሽ? ነገርኩሽ እኮ የምታረጊያቸውን ነገር ያደግሽበትን ትደግሚያለሽ፣ የምታድግበትን ልጅሽ ደግሞ ትደግማለች። ገባሽ አይደለ? አሁንም ደግሞ የተናገርሽው የኩኒጀር ልማቱ መጠየቅ ከአንቺ በላይ መንግስትን ያልጠለጠለ የሰደበ ያዋረደ ያንቋሽሻለን እንደ ማህበረሰብ እኮ የሰደብሽው ህዝብ እኮ ነው አይደለም? ይሄ ከፈለግሽ ያንን ቪዲዮ እያወጣው እዚህ ጋር እያረኩኝ ሰውን ወደ ኋላ እየተመለሰ እንዲህ ብላ ነበር እንዲህ ማድረግ እኮ ቀላል። ከዚህ በፊት ጃኒ ራሱ የሊያሾ ቤቴት ነው ብላ ጠይቃ ደርሶኝ ነበር። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ምንም ነገር እኔ ላይ ምንም ማድረግ እንደማትችል ስለማቅ መጥቼ ቤቴንም ትጠይቃላችሁ አይደል አልኩት። ምክንያቱም ጠይቃ ነበረ የሊያሾ ቤት፣ ምክንያቱም ከዛ ብር ይላካል። አይ ነው ከማንም በላይ የሀገር ህግ ቁሞ ይጠብቀኛል። እኔ በዛ ስለምተማመን ብዙ የሸፈንኩላችሁና ብዙ የደበቅኩላችሁ ነገር አለ። እኔ ላይ ጥቃት ለማጥቃት እኔ ላይ ገንዘብ የሆነ ነገር አትችሉም። የነገርኳችሁ ነው። ብዙ ነገር አፈኝላችሁ የተቀመጥኩትን ነገር በእናንተ አስመሳይነት እራፉ። ብዙ ጊዜ ነው የምላችሁ። ሶሻል ሚዲያ ላይ በመንጋ መታችሁ ስለሰደባችሁኝ፣ ስለዘለፋችሁኝ፣ ልጄን ስላዋረዳችሁ፣ እኔ ስላዋረዳችሁ የሚቀር ነገር የለም፣ የሚቆም ነገር የለም። ሊያሾ የምትባል ህይወት የላትም። እናቴ ትሙት ህይወት የላትም። ይሄን የትራፊክ መብራት ጥሰው እንዲህ ስላደረጉ ብቻ ትራፊክ በዚህ ጉዳይ ላይ መግለጫ መስጠት አለበት። ውሸታሞች የሰማነው ነው። እሷ ግን አንድ ቀን ህይወቷ አንድ አደጋ ላይ ይወድቃል። እናቴ ትሙት፣ በዛ ላይ የሴት ልጅ እናት ነች። የምትናገራቸው ንግግር ምናምን እንዴ ሰው አይከሳትም? መካሰስ የለም እንዴ? እዛ እናቴን ወጥራችሁ የሆነ ሰዓት ላይ አስቁሟት። የአንድን ህይወት በዚህ ደረጃ እንደቀሌት ባይዞ ጋይሶች አሁን ላይ ለሊያሾ አዲስ ክስ ተከፍቶላታል ማለት ነው። ነገር ግን ብዙ እየተወራ ነው ስለ ሊያሾ። የሚጠብቃት ትልቅ ባለስልጣን አለ እየተባለ ነው። እስቲ ስለሱ እንይ። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ምንድን ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ሄዳ ስታወጡ
ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል እሱ የምናውቀው ነገር የለም ግን this is a very sensitive issue የትኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል non profit organization ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ ምን አይነት መድኃኒት እንደወሰዱ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መሰጠት አይቻልም ሊያ ሸዋሸዋ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለነው ሴቶች እናንተ ድርጅት መተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ አይ በፍጹም እንደዚህ የሚያደርጉ ዶክተሮች እንደዚህ የሚያደርጉ ነርሶች እንደዚህ የሚያደርጉ ዘበኞች እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል ለምታወራው ነገር ማለት ነው በድርጅታችሁ ስም ያሻሻንና የህግ እርምጃን በተመለከተ ምንም ልነግራችሁ አልችልም እኔ ራሱ አፍሬ ተሸማቅቄ አፌን በእጅ ሸፍኜ አንገቴን ደፍቼ ያለሁበት ሁኔታ እሷን በህግ ለመጠየቅ ሌጋል ግራውንድ እንዳለን ተነግሮን ነበር እኛ ጋር ያሉትን ማስረጃዎች በሙሉ ልከናል ግን ይሄው እስካሁን እየፈነጨች ነው ፐርሰናሊ ብትጠይቁኝ የማስበው ነገር ምንድነው I don't know ፕሮቴክት የሚያደርጋት ባለስልጣን አለ ብዬ ነው እያሰብኩ ያለው at this point ምክንያቱም 3 ቀን ነበር የተባለው 3 ቀን በ3 ቀን ውስጥ ነበር የተባለው ይሄው አሁን 3 ወር አልፎታል እንግዲህ እኔ ራሱ ክስ እንዳልመሰርት ዲሞቲቬት ነው ያደረገኝ ይሄው ለህዝቡ ብሎ ሲሪየስሊ ያልወሰዱትን ወንጀል ለጥየቃ እንኳን ለምርመራ እንኳን ጣቢያ ሳትጠራ እኔ ምንድነኝ ብዬ ነው ስሜ ጠፋ ብዬ የምከሰው የህግ እርምጃ ምናምን የሚባለው ነገር ላይ ተስፋ ቆርጬ ትቻለሁ ዊልቸር ላይ ቁጭ አርግልንና እኔ መሳቂያ መሳለቂያ አቤት 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 መድኃኒዓለም ወይ እስቲ እናለ ቪዲዮ አትቅረጹ አይጃኒ ጅል አክሲደንት ይሻላል ወይስ ቪዲዮ አትቅረጽ ይሻላል እንካ እሺ ደግሞ አሁን ሆስፒታል ውስጥ እንደው ምን አለ የተጠናገረ መርፌ ወቅቱ አጠናግሮ ቢያወጡልን እሱ ነበር ጥሩ መንገድ ላይ ተጋጭታችሁ አስባችኋል ወድቄ ማለት ነው ቪዲዮ አትቅረጹ ይሰጣይ አሁን ይሄ ሁሉ ማሾፊያ ነው የምትሆኘው ሆስፒታል ውስጥ እንደው ምን አለ የተጠናገረ መርፌ ወቅቱ አጠናግሮ ቢያወጡልን እሱ ነበር ጥሩ አቤት ፈጣሪ እንደው አሸነካክለክ እዛ ዊልቸር ላይ ቁጭ አርግልንና እኔ መሳቂያ መሳለቂያ አቤት 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 መድኃኒዓለም ወይ እስቲ እናለ ቪዲዮ አትቅረጹ ያሳዝናል ጋይሶች አይጃኒ ጅል አክሲደንት ይሻላል ወይስ ቪዲዮ አትቅረጽ መረጃ ከአርቲስቶች ጀምሮ ለሷ እንደሚደርሳትና ጉዳቸውን እንደምታወጣ እንግዲህ መረጃዎቹን ሰሞኑ በይፋ በአንደበቷ ስትናገር ነበር ይህንንም በማስመልከት እኔ በአካል ተገኝቼ ለሆስፒታሉ ማለት ነው ይቺ ግለሰብ በህግ እንድትጠየቅ ምክንያቱም የናንተስ መረጃ ለምንድነው የግለሰቦችን ፕራይቬሲ የማይጠብቀው እውነት እናንተ ደግሞ እንደዛ ያደረጋችሁ ካልሆነ ይቺን በስም ማጥፋት ወንጀል መከሰስ አለባት እንድትጠይቋት ብዬ መረጃዎችን አድርሼ መጥቻለሁ አስቀድሜ ተናገርኩት አስቀድማቺ ሴትዮ ይሄን ሚስጥር ከማውጣቷ በፊት ነው ምክንያቱም የእህቶቻችን ህይወት እንታደግ በማለት ምክንያቱም ሚስጥሮቻቸው እንደዚህ በሚወጡባቸው ሰዓት ራሳቸው ላይ የሚወስዱት አደጋ ስላለ ያንን ነገር ለመቆጣጠር አስቀድመው ለሷ ማስጠንቀቂያ እንዲሰጧት ብቻ ነው መረጃዎችንም አድርሼ ተናግሬ መጥቻለሁ በአካል ጎተራ ሂጅ ሌላ ናፋቂ እንደውም አልኳችሁ ያፈንኩላችሁን እንዳላፈነዳባችሁ ያስኩላችሁን ሚስጥራችሁን እንዳልዘረገፈባችሁ ምድረ ሌላ ናፋቂ ከቨር
ከበር መደራረጊያ መሸፋፈኛ ተደራርጋችሁ ስትመጡ አሜን ብለን ተቀበለናል። እሷን ብላችሁ እኔን የምትነኩ ከሆነ ግን እያደረ ይውላል እንጂ እቺ ባቄላ ካደረቻት አሁንም እየፎከረች ነው። እረፉ። ቁጭ ብላችሁ ቴሌግራም አደራጅታችሁ እኔን እያሰደባችሁ እኔን እያዘለፋችሁ ያላደገችው ልጄን እያሰደባችሁ እናንተን እመምራችሁ እንዳይመስላችሁ ነው። እናንተ እነዚህ ገረዶቹን ገርዳሚዎቹን ዶንቆሮቹን አይደለም እናንተ ዋናዎቹ አንበሎቹ እናንተ ላይ ነው እጄን እንደዚህ የምጠቁመው። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። እሸቱና እሸቲት መጡ። እሸቱና እሸቲት ምንድናቸው? እሸቲት ጡቷን ገልብጣ የምትሄድ ስለተቃወማት ልጆቹ ይገደል ያለች ነው። ይችም ወንጀለኛ ናት። እሸቱ በተናገረ እሸቱ ልጅ መገደል አለበት። ባይዘው እሸቱ ሌባ ነው፣ አጭበርባሪ ነው። ኦርቶዶክስ ደፍጦ እንደነመማ የሚለበልብ ነው። አጋልጬዋለሁ። የዛሬ ስንት ዓመት ሳጋልጠው ነው የተሰደደ ነበር። ይሄው ሁሉ ተነሳበት። ሞታ ትክክል ነበር። ሁሌ ትክክል ነው። የቴዎድሮስ ካሳሁን ዘፈን ትክክል ነው፣ ግን ጊዜው ወቅቱ አይደለም ነው። ያንን ግን ፖለቲካ ተሰራበት። ብልጽግና የሚጠቀምበታል ምናምን ሆን ተብሎ ነው። ይሄ ደግሞ ረገብ ሲል እሸቱና እሸቲት መጡ። ሁለቱም እሸት ቀንጣፊዎች፣ የእሸት ሌቦች ናቸው። ሁለቱም በኦርቶዶክስ ውስጥ እኔ ልብላ እንደ አባ ሕፃን አቡነ ኮንትሮባንዲዮስና እንደ እጅጋየሁ በየነ ጳጳሲት እጅጋየሁ በየነ የተባለች የአድዋ ደንቆሮ መሃይም ትግሬ ሁለቱ በደደቡ አማራና ኢትዮጵያዊ ኦርቶዶክስ ኢየሩሳሌምና ኩኬለሽ ማርያም በርሚሉ ጊዮርጊስ ሙጨየንትን የሚባል ተፈጥሮ አሁን በርሚሉ ጊዮርጊስ እኔ የሚገርም ነገር እኮ በርሚልና ጊዮርጊስ ምን አገናኘው ስትል በትግሬዎች የተፈጠረው ነው። የአማራን እምነት እንዴት እንደሚያወርዱት ኩኬለሽ ማርያም ምን አገናኘው? ማርያምና ኩክ የጆሮ ኩኬለሽ ማርያም እኮ የዘመርኩን በቀለ ጉድጓድ እኮ አማራ ሄዶ እዚያ ጋር ፈንድዶበት የሚውለው ገንዘቡን ሄዶ ለትግሬና ለኦሮሞች አስረክቦበት የሚመጣ የተቆፈረ ዋሻ ማለት ነው። ይሄንን ስናጋልጥ ኦርቶዶክስን ይጠላሉ። እያዳናት ነው እኛ ኦርቶዶክስ። እስቲ ሞጣን የምትወዱ ጋይሶች አንድ ቁጥር፣ ሞጣን የምትወዱ ደግሞ ሁለት ቁጥር እየጻፋችሁ ኮሜንት ላይ አበርን የምትሉ ተቃጠልን የምትሉ ጻፉስ። አረርን የምትሉ አበርን የምትሉ ጨለልን የምትሉ ቴንክ ዩ። የዛሬ ቪዲዮአችን ይሄ ይመስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።